ቢኒያም እንግዲህ በእነሱ ስም እኔ ይቅርታ ጠይቅሻለሁ፣ በጣም ይቅርታ አላት እድልን። እድል አንተ ማስከፍተኸኛል፣ ምንም ይቅርታ መባል አያስፈልግም። እኔ አንድ ተራ ሰራተኛ ነኝ፣ የፈለጋችሁትን ነገር መናገር ትችላላችሁ አለች። ከዛ በኋላ አንቺ ሰራተኛ አይደለሽም እድል፣ እባክሽ ነገሮችን ቀስ ብለሽ እያሰብሽ እያስተዋልሽ አድርጊ፣ ነገ ግን ሌላ ቀን ነው አላት። ታዲያ ቢኒያም ተመሳሳይ ለእናቱም እንደዛው ነው ያላት። ማሚ ተሳስተሽ መጥፎ ቃላት እንዳትናገር ያትችልች። ማሚ ታዲያ እውነታውን ስታውቅ ወይዘሮ ሮማንን ኮተቷን ሰብስባ ከዚህ ቤት ውጪ፣ ዓይንሽን ማየት አልፈልግም አለቻት። እኔ እኮ እህትሽ ነኝ፣ ለምንድን ነው ከዚህ ቤት የምታባረሪኝ አለቻት። ምክንያቱም መብቴ ስለሆነ ከዚህ ቤት አንቺን ማባረር የኔ መብት ስለሆነ አባረርሻለሁ አለቻት። እንደዛ ማድረግ አትችይም አለች። እንግዲህ አልወጣም ካልሽ በህግ ትወጫለሽ ከቤቴ፣ ላይሽ አልፈልግም። ከዛ በኋላ እንግዲህ ቢኒያም ማሚዬ እነኚህ ሰዎች ላይ ጀግናና ቆራጥ መሆን አለብሽ። እነኚህ ሰዎች በጣም አንቺ ከምታስቢያቸው በላይ ተንኮለኛና ክፉ ሰው ናቸው። ስለዚህ እነኚህ ሰዎች ከዚህ ቤት አስወጫቸው አለ ቢኒ። ከዛ እሷም እሺ አለች ማለት ነው። እንግዲህ እድልን እንደምንም ብሎ ደውሎ አገኛት። ሀብሉን የእሷ እንደሆነና ማሚ እንደተጸጸተች ከነገራት ከዛ በኋላ ቢኒያም ሀብሉን ስላመጣህልኝ በጣም አመሰግናለሁ፣ ሀቄንም ስላጠበክልኝ በጣም አመሰግናለሁ። ግን ደግሞ ሰዎች በሰው ምሬት አይደለም ሰዎችን መናገር ያለባቸው። ይሄ ነገር እንዴት ነው ያስከፋሉ። እች ልጅ ጋር እውነት አለ ወይ ብሎ ማገናዘብ እንጂ አፋችን እንዳመጣውና በንዴትና በስሜት የምንናገራቸው ነገሮች ነገ ላይ ዋጋ ሊያስከፍሉን ይችላሉ አለች። ከዛ በኋላ እንግዲህ ቢኒያም በቃ ይቅርታ አድርጊላት እባክሽን፣ ማሚ በጣም የዋ ሰው ናት አውቃለሁ፣ እኔም የዋ መስላኝ ነበር የቀረብኳት። ተይ እድል ክፉ እንዳትናገሪ፣ እውነቴን ነው ክፉ እንዳትናገሪ። ማሚ ከኔም ከአንቺም ከሁላችንም በላይ በጣም የዋና አስተዋይ ናት። ከዛ በኋላ እንግዲህ ማሚዬ ይቅርታ እንዲደረግላት አደረገች ማለት ነው። ከዛ በኋላ ወይዘሮ ሮማንን እንግዲህ አንቺ ነሽ ህይወቴን የምትበጠብጪው፣ ህይወቴን በሙሉ ጨለማ የምታደርጊው አንቺ ነሽ፣ ከአንቺ ውጪ ደግሞ ምንም ሌላ ሰው የለኝም። ወይዘሮ ሮማን ከዛሬ ጀምሮ እቤቴ ውስጥ ላይሽ አልፈልግም ስትል እንግዲህ ማሚ በኃይለኛ ቃል ገለጸች። ወይዘሮ ሮማን ደግሞ አያስመሰለች እንግዲህ እኔ እህትሽን እንደዚህ የምትናገረኝ፣ እኔ እኮ እህትሽ ነኝ አባትሽ ልጅ፣ እንዴት እንደዚህ ትናገርኛለች ስትል እንግዲህ ያዙኝ ልቀቁኛለች። አሁን ማስመሰሉ ይቆይሽና ከዚህ ቤት ውልቅ ብለሽ እንድትወጪ ብቻ ነው የምፈልገው። ወይዘሮ ሮማን በቃ ቤቱ የኔ ነው፣ በቤቴ ደግሞ የማዘዝ መብት አለኝ። ስለዚህ እባክሽ ከአክብሮት ጋር ቤት የለቀሽ ሂጂልኝ አለቻት። እዛ ለአንድ ተራ ገረድ ብለሽ እኔ እህትሽን ከቤት ታባርኛለሽ? ተራ ገረድ አትበያት። ተራ ገረድስ አንቺ ነሽ፣ ያለምንም ስራ ሰው ላይ ደባል ተቀምጠሽ ተንኮልና ምቀኝነትን የምታስፋፊ። ስለዚህ ከዚህ በኋላ አንድም ሰው እድልን እንዳይናገራት። አሁንማ እኮ ሄዳለች። ምን 10 ጊዜ እድል እድል ትያለሽ? እሷ አንቺን አይመለከትሽም፣ ትመለሳለች ቤቷ ስለሆነ። ምን? አዎ ሮማን እንደሰማሽ ነው፣ ቤቷ ስለሆነ ትመለሳለች እድል። ይሄ ቤት ደግሞ የእሱ ያልነው ሰው ከዚህ ቤት ውልቅ ብሎ ይወጣል። እውነትሽን ነው እየተናገርሽ ያለሽው ሮማን? ገነት አዎ እውነቴን ነው፣ ቤቱ የኔ ነው አልኩሽ እኮ። ምን ነው ወይዘሮ ሮማን ቤቱን እኮ የራሴ ላድርገዋልሽ። በቤቴ ደግሞ የፈለኩትን ማዘዝ መብት አለኝ አይደል? ስለዚህ ቦታሽን ፈልጊና ወደ ምትሄጂበት ሂጂልኝ። ከዚህ በኋላ እዚህ ቤት ውስጥ ላይሽ አልፈልግም ማለቻት ማሚ ኮስተር ጥር ባለች መጠን። ከዛም ቢኒያም እንግዲህ በጣም ነበረ የተደሰተው ማለት ነው። በጣም ነው ደስ ያለው እውነቱን ለመናገር፣ ምክንያቱም አይፈልጋትም እዛ ቤት ውስጥ። ኖራም ተንኮልና ምቀኝነትን ነው እንጂ የምትዘራው ምንም ስታደርግ አላየናትም ማለት ነው ሮማን። በኋላ እዚህ ቤት ውስጥ እንዳይሽ አልፈለግም እባክሽን እህቴ፣ እኔ ያለ አንቺ ማናለኝ? እኔ ዞር በይ። ይሄ ማስተባበያ ቃልሽን እዛው ለራስሽ አድርግ።
እንደዚህ እያልሽ በህይወቴ ስትቀልጅ ይኖርሻል። አሁን ግን ህይወቴ ላይ ምንም ነገር እንድትቀልጅበት ስለማልፈቅድልሽ ቤቱን ለቀሽ። ከዛም ቢኒያም እባክህ የኔ ልጅ እባክህ ለምናት፣ ምን አገባኝና የቤቱ ባለቤት እኮ እሷ እንጂ እኔ ቢኒያም አይደለሁም። እባክህን ቢኒ እባክህ አንተን ትሰማሃለች። እኔ የት ሄዳለሁ? የትም ሂጂ የትም ሂጂ። ድሮ እንዴት ነው የኖርሽው? ስለዚህ የትም መሄድ ትችያለሽ። በቃ ተይነኛል፣ በሰላም እንኖርበት፣ አትበጥብጫት። እኔ እኮ ነኝ እናቴ አይደለሽም። አሰሚም እንዴ? አንቺ እናቴ አይደለሽም። እናቴ እሷ ብቻ ናት። በእሷም አልደራደርም ነው። አዎ ነው። ከዚህ በኋላ በህይወታችንም ሆነ በቤታችን እንድትገቢ አንፈልግም። እኔ ሮማን አይደለሁም። ሁላችሁም ተንበርክካችሁ እኔን ይቅርታ ካልጠየቃችሁ እያለች ጭራሽ ሌላ ዛቻ መዘቸት ጀመረች። ከዛ በኋላ እች ሴትዮ በቀላሉ የምትፋታ አይነት ሰው አይደለችም ማሚ። እች ሴትዮ በህግ ከላሽ ላይ ማስቆም አለብሽ እንጂ እቺ ሰው ሌላ ችግር ታመጣለች አላት ቢኒያም። ደግሞ እህቷን አሳሰረች ብለው መዘባበቻ ያደርጉኝ እንዴ ስትለው፣ ማሚዬ ሰው የፈለገውን ነገር ማውራት ይችላል፣ ያንቺን ህይወት ሊኖርልሽ አይችልም። ስለዚህ እናቴ እባክሽ የምልሽን ብቻ አድርጊ። እችን ሰው ከህይወትሽም ከቤትሽም አስወጫትም አርቂያትም፣ ለአንቺም ለምንም አትመጥንም አላት ቢኒ። ከዛ በኋላ እውነትህን እኮ ነው ቢኒዬ፣ እሷ ቤቴ ከገባች ጀምሮ ቤቴ በደስታ ተሞልቶ አያውቅም። ሁሌ ተንኮል፣ ሁሌ ምቀኝነትን ነው የምትዘራው። በተለይ እድል ከመጣች በኋላ እድልን ለምን እንደዚህ እንደጠመደቻት ላቅ እንኳን አልቻልኩም በፍጹም። ስለዚህ ማድረግ ያለብኝ ራሴ። አዎ ማሚ አንቺ ታውቂያለሽ ሁሉንም ነገር። ስለዚህ እችን ሴትዮ በጊዜ ከዚህ ቤት አስወጫት፣ አለያ ግን የሚመጣውን ነገር መቋቋም አትችይም አላት። እናም እድል እንድትመለስ አድርግ ያላት። ቢንዬ እድልዬማ አትመለስም፣ ሄደች እኮ ጥላኝ ሄዳለች። ማሚ አንቺ ብቻ ይቅርታ ጠይቂያት። አዎ ይቅርታ ጠይቂያት፣ አንቺ በድለሻታል ማሚ። መናገር አልነበረብሽም በእነዚህ ሰዎች ግፊት። ስለዚህ ማሚዬ እባክሽ እኔ እንደምንም ብዬ እንድትመለስ አደርጋታለሁ። እሷ ለአንቺ የምትጠቀም እንጂ አንቺን የምትጎዳሽ አይደለችም። ስለዚህ ማሚዬ እባክሽ እሺ እሺ አለች። ከዛ በኋላ እንግዲህ ቢኒያም ሄዶ እንደምንም ብሎ ይቅርታ እንትን አለ ማለት ነው። ብቻ የእውነት ለመናገር ከባድ ነው እና ቢኒ እንግዲህ ከዚህ በኋላ እንግዲህ ምን እንደሚፈጠር አናውቅም ማለት ነው እና ቢኒ ሁሌም ከእድል ጎን ነው ያለው። ግን አንዳንዴ ሳናስበው የምንገባባቸው ነገሮች ዋጋ ያስከፍሉናል ነው። ቢኒም ደግሞ አሁን የገባበት እንግዲህ ከእድል ጋራ የፍቅር ነገር ግንኙነት ውስጥ መግባቱ በጣም እንትን ብሎታል፣ ረብሾታል፣ ከምንም በላይ ረብሾታል፣ አለቀ። እናም ቢኒ አሁን ላይ እየተጨናነቀ ነው ያለው፣ ብዙ ነገር እያሰበ ነው ያለው። ከእህቴ ጋር ተኛውኝ፣ ከእህቴ ጋር ፍቅር ጀመርኩኝ እያለ በጸጸት ራሱን በሚቀጣበት ሰዓት ሮማን እና ሜላት እንግዲህ ደግሞ እድልን ከቤት እንድትወጣ አደረጓት ማለት ነው እና ስለዚህ ቢኒያም እድልን ወደ ቤት ይመልሳታል። ወደ ቤት መመለሷ አይቀርም። ግን በዛ አጋጣሚ ወይዘሪት እንግዲህ ምን እንደምትሆን ምንም የምናውቀው ጉዳይ የለም ማለት ነውና ብቻ ዞሮ በጣም ነው የሚያስጠላው እውነት። ለምን አንዳንዴ ክፋት ራስን ጠልፎ እንደሚጥል ነው የተረዳሁትና እድልም እንደዛ ናት። ማናትቺ ሮማንም እንደዛ ናች ማለት ነው እና ሮማን እንግዲህ የክፋትን ጥግ ነው ለሰዎች እያሳየች ያለችው። ከዚህ በኋላም ደግሞ እንግዲህ የሚመጡትን ነገሮች አብረን የምናያቸው ይሆናል ማለት ነው። ሲቀጥል ደግሞ ያው ማሚም እሷን በጥፊ የመታቻት ነገር በጣም ጸጽቷታል። በጣም ከምንም በላይ ነው የጸጸታት ማለት ነው። ጸጸት ከባድ ነው፣ እውነቴን ነው የምላችሁ። ጸጸት በጣም ከባድ ነው እና ከጸጸትም ከመጸጸትም የሚጠብቀን ጌታ ማለት ነው እና ዞሮ እንግዲህ ከዚህ በኋላ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል ማለት ነው። ብቻ ከባድ ነው። ከዚህ በኋላ ያው ብዙ ቻሌንጆች፣ ብዙ ነገሮች ሊኖሩ ይችላሉ።
እነኛን ነገሮች ደግሞ ተቋቁማ ማለፍ ያለባት እሷ ብቻ ናት ማለት ነው። ብቻ ከባድ ነው። የምሬን ነው የምላችሁ ነው። ተመማን ነው እድልም እንግዲህ ለማሚ ይቅርታ እንደምታደርግላት አልጠራጠርም ማለት ነው። ያው ይቅርታ ታደርግላታለች ብዬ ተስፋ አደርጋለሁ። ለምን እች ልጅ ሳታስበው ነው እንደዛ ያደረገችውና ተመሳሳይ ሆኖባት እንጂ እድል ሌባ ሆና አይደለም። ስለዚህ እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል ማለት ነው። ቢኒም ታዲያ እድልዬ እባክሽን፣ እድልዬ እባክሽን ለማሚ ይቅርታ አድርጊላት እባክሽን ቢኒ እድል። ከዛ በኋላ አይ ተው ቢኒ፣ እዛ ቤት መመለስ አልፈልግም። በፍጹም እዛ ቤት ውስጥ መመለስ ስለማልፈልግ ይቅርታ አደርግላታለሁ፣ ግን እዛ ቤት አልመለስም። እድል እባክሽ ማሚ ያላንቺ መኖር አትችልም። እባክሽ ታስፈልጊያታለሽ። በመጥፎ ሰዎች ተከባ ነው ያለችው። ስለዚህ እባክሽ። ከዛ በኋላ እንግዲህ ለቢኒ ስትል እሺ ብላ ለማሚም ይቅርታ ታደርጋለች ብዬ ተስፋ አደርጋለሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች